የሸረሪና ልዩ ዘመቻ ሸረሪና ኦፕሬሽን በጦር ሜዳ የተመዘገቡ ልዩ የዘመቻ ውጤቶችን በደንብ ተሰንደው በታላላቅ የጦር አካዳሚዎች በሚሰጡ ኮርሶች ውስጥ በኬዝ ስተዲ አለፍ ሲልም ራሳቸውን ችለው እንደ አንድ ኮርስ ይሰጣሉ። ሲዘርፉ ጠበብቶች በቀጣይ የሚሉትን እንደተጠበቀ ሆኖ የህወሓትን ትንኮሳ ተከትሎ ጀግናው የኢትዮጵያ መከላከያ ሰራዊታችን በሸረሪና ዘመቻ ያስመዘገቡ እጅግ አስደንጋጭ ድል ለታሪክ ሲዘከር የሚኖር ነው። በቀጣይ በጦር አካዳሚዎች ውስጥ በኮርስ መልኩ አሊያም በኬዝ ስተዲ እንደሚሰጥ አንዳች ጥርጥር የለኝም። የመረጃ መሰብሰብና ትንተና ትንኮሳን በመቀልበስ በፈጣን ማጥቃት ጠላትን ማንኮታኮት እጅግ ዘመናዊ የውጊያ መሳሪያዎችን በትክክል በመጠቀም ጠላትን በመመሳሰል ውጊያን ማዛመት የኮሙኒኬሽን መሳሪያዎችን በመጥለፍ በወገን የሚሰጥ ትዕዛዝን ጠላትን ወደ መግደያ ወረዳ ሰተት አድርጎ በማስገባት ለድጋፍ የገባ የነበረን የጠላት ሰራዊት አቅጣጫ አስቀይሮ ሙሉ በሙሉ በመደምሰስ የተገኘ እጅግ አስደማሚ ድል ነበር። ሌሎች እነዚህ የማይነገሩ የውጊያ ስትራቴጂዎችና ታክቲኮችን አቀናጅቱ በዜሮ ኪሳራ የጠላትን ወገን ያስደነገጠ ጀብዱ የተሰራበት የጦርነት ጥበብ ሊመረመርና ለተተኪ የጦር መሪዎች ሊተላለፍ ይገባል። ህወሓት ለተከታታይ 3 ቀናት መግለጫ አውጥቷል። ገና ማውጣቱን ይቀጥላል። ከድንጋጤያቸው አልነቁም። ሰብስክራይብ ማድረጋችሁን እንዳትረሱ። በራያ ግንባር ውጥረት መቀጠሉን ነዋሪዎች ገለጹ። ከቀናት በፊት በሱዳን አዋሳኝ ሸረሪና አካባቢ በፌደራል ኃይሎችና በህወሓት ታጣቂዎች መካከል የነበረው ግጭት መረጋጋቱ ቢነገርም በራያ አላማጣ ግንባር ግን ወታደራዊ ዝግጅትና እንቅስቃሴ መጠናከሩን የአካባቢው ነዋሪዎች ገልጸዋል። ስማቸው እንዳይገለጽ የጠየቁ የአላማጣ ነዋሪዎች እንደገለጹት የህወሓት ኃይሎች በጨርጨር በቢሶ በርና በሌሎች የራያ ግንባር አካባቢዎች ተሰማርተው የጦር ዝግጅታቸውን እያጠናከሩ እንደሆነም ተሰምቷል። ለነዋሪዎቹ ገለጻ በዋጃ፣ ቆቦ፣ ጅራሮታ፣ ዳኒ አለኮ፣ ሰሌን ውሃ፣ በላይበር፣ ባይዋ እና ቁመጋ አካባቢዎች ወታደራዊ እንቅስቃሴ የታየ ሲሆን መካናይዝድ ኃይሎችም በተለያዩ ቦታዎች እየተንቀሳቀሱ መሆኑን ገልጸዋል። ነዋሪዎቹ አሁን ያለው ወታደራዊ ዝግጅት ደረጃ በማንኛውም ጊዜ ግጭት ሊቀሰቀስ የሚችል መሆኑን በመግለጽ ዳግም ጦርነት ከተከሰተ ከፍተኛ ጉዳት በራያ ማህበረሰብ ላይ እንደሚያሳርፍ ስጋታቸውን አንጸባርቀዋል። ሰብስክራይብ ማድረጋችሁን እንዳትረሱ። በደቡብ ጎንደርና በጎጃም በተካሄደ ዘመቻ 74 መንግስት ጽንፈኛ የሚላቸው ቡድኖች መደምሰሳቸውን ምስራቅ እዝ ገለጸ። የሀገር መከላከያ ሰራዊት ምስራቅ እዝ በተሰማራባቸው የደቡብ ጎንደር፣ የሰሜን ጎጃም፣ የምዕራብ ጎጃምና የአዊ ብሔረሰብ አስተዳደር ዞኖች ከሐምሌ 20 እስከ ሐምሌ 26 ዓመተ ምህረት ባካሄደው የ7 ቀናት የተቀናጀ የጸረ ሽምቅ ኦፕሬሽን 74 መንግስት ጽንፈኛ የሚላቸው ቡድን አባላት መደምሰሳቸውን ተሰምቷል። እዙ ባወጣው መግለጫ እንዳመለከተው በተደረገው ኦፕሬሽን 49 የቡድኑ አባላት ላይ እርምጃ ሲወሰድ 18ቱ ቆስሏል። እንዲሁም ሌሎች 6 አባላት ሲማረኩና እጃቸውን ሲሰጡ 2ቱ በቁጥጥር ስር ውለዋል። ከተደመሰሱት መካከል የቡድኑ ከፍተኛ ወታደራዊ አመራሮች እንደሚገኙበት የተጠቀሰ ሲሆን ተመስገን አብርሃም ተራራው ራስ ጉና ክፍለ ጦር ዋና አዛዥ፣ ጌታለም ምረት የብርጌድ አዛዥ፣ የሸዋስ ግዛቸው ሻለቃ አዛዥ ይገኙበታል። በስምሪት ወቅት በርካታ የጦር መሳሪያዎች የተማረኩ ሲሆን 28 ኤኬኤም ክላሽ፣ 21 የቃታ መሳሪያዎች፣ 1 አርፒጂ ላውንቸር፣ 7 ቦምብ፣ 500 የፈንጂ ፊውዝ ከነ ተቀጣጣዩ ገመዶች እንዲሁም 180 ኪሎ ግራም ለፈንጂ ማቀጣጠያ የሚውል አልሙኒየም በቁጥጥር ስር ውሏል። በተጨማሪም ከክልሉ የጸጥታ ኃይል ጋር በመቀናጀት በተካሄደው በዚህ ዘመቻ የብሬን፣ የስናይፐር መሳሪያዎች፣ የዙ 23 ጥይቶች፣ የሎጂስቲክ ቁሳቁሶች፣ 2 ከህዝብ የተዘረፉ ከባድ ተሽከርካሪዎችና ለምግብነት ተዘጋጅተው የነበሩ ከብቶች መያዛቸውንም እዙ ተገልጿል። የምስራቅ እዝ ኮር አህዶች በተለያዩ ቀጠናዎች የተበተኑ የቡድኑ አባላትን በመደምሰስና በመጥረግ አካባቢውን ሰላም ለማረጋገጥ የገለጸ ሲሆን በዚህም ምክንያት የአካባቢው አስተዳደሮች ህዝቡን በማወያየትና የቡድኑን ሴሎች በመለየት በህግ ስር የመዋል ስራ እየሰሩ እንደሚገኙም አብራርተዋል። አይቴምን ሰብስክራይብ ማድረጋችሁን እንዳትረሱ።